የአሜሪካና ኢራን ግጭት በጭቅጭቅ ታጭቆ መቋጫ ወደ ሌለው ዳግማዊ ጦርነት እያመራ ይመስላል። ጦርነቱ ዳግም ሊቀሰቀስ ይችላል በሚል ስጋት የብሬንት ድፍድፍ ነዳጅ ዋጋ አሻቅቧል። በዚህ የተነሳ በተከሰተ የኃይል አቅርቦት እጥረት የዓለም ምጣኔ ሀብታዊ እንቅስቃሴ መሽመድመዱን አልተውም። የመካከለኛው ምስራቅ ውጥንቅጥ መቼ ያበቃ ይሆን? በጉዳዩ ላይ ሀተታ ዜና ይዘናል። ደረጀ ይልማ ነኝ። አሜሪካ በኢራን ላይ የጣለችውን እገዳ ለማራዘም ማቀዷ ከተሰማ በኋላ የዓለም ነዳጅ ዘይት ዋጋ በከፍተኛ ሁኔታ ጨምሯል። ማክሰኞ ዕለት $110 የተሸጠው አንድ በርሜል ብሬንት ድፍድፍ ነዳጅ በዛሬው ዕለት $125 ገብቷል። የነዳጅ ዋጋ የጨመረው ዶናልድ ትራምፕ የኢራንን ምጣኔ ሀብት ለማዳከም በቴህራን ወደቦች ላይ የተጣለውን እገዳ እንደሚያራዝሙ ለረዳቶቻቸው መናገራቸውን ዎል ስትሪት ጆርናል ከዘገበ በኋላ ነው። በአሜሪካና በኢራን መካከል እየተካሄደ የነበረው ውይይት በመቋረጡ ምክንያት እንዲሁ የኢሲያ ሀገራትም የነዳጅ ገበያ ዳግም ጭማሪ አሳይቷል። በኢሲያ ሀገራት በዚያ ሰኞ ዕለት የብሬንት ድፍድፍ ነዳጅ ዋጋ በ3 በመቶ ጭማሪ በማሳየት በበርሜል $109 መሸጡን ቢቢሲ ዘግቧል። የሆርሙዝ ወሽመጥ በኢራንና በአሜሪካ በመዘጋቱ የዓለም የነዳጅ አቅርቦት መስተጓጎሉንና በአሜሪካም ጭምር አማካይ የነዳጅ ዋጋ የኢራን ጦርነት ከተጀመረበት ጊዜ ጀምሮ በከፍተኛ ሁኔታ እያሻቀበ መሆኑን ኒውዮርክ ታይምስ ዘግቧል። እንደ ብዙሃን መገናኛው ዘገባ ከሆነ ሲሶ በሚሆነው የአሜሪካ ዜጋ ተቃውሞ በገጠመው በዚህ ጦርነት አሜሪካ ከነዳጅ ዋጋ ንረት በላይ ከፍተኛ የገንዘብ ኪሳራ ገጥሟታል። ከ2 ወራት በፊት ኢራን ላይ የተከፈተው ጦርነት እስካሁን አሜሪካን $25 ቢሊዮን እንዳስወጣት የዋሽንግተን መከላከያ መስሪያ ቤት ከፍተኛ ኃላፊ ተናግረዋል። አሜሪካ በኢራን ጦርነት ምን ያህል ገንዘብ ወጪ እንዳደረገች በይፋ ሲገለጽ ይህ ለመጀመሪያ ጊዜ ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ከኢራን ጦርነት ወዲህ ለመጀመሪያ ጊዜ በቃለ መሐላ ስር ሆነው በሰጡት 6 ሰዓት የቆየ የምክር ቤት ማብራሪያ ከዲሞክራቲክ ሕግ አውጪዎች ጋር ውዝግብ ውስጥ ገብተዋል። ሄግሴት ባደረጉት የመክፈቻ ንግግር የተጋፈጥነው ትልቁ ጠላት የዲሞክራቶችና የተወሰኑ ሪፐብሊካኖችን የሽንፈት ቃላቶች ነው ብለዋል። ከመከላከያ መስሪያ ቤቱ ደግሞ የፋይናንስ ዋና ኃላፊ አርትስ ባደረጉት ንግግር እስካሁን ለጦርነቱ $25 ቢሊዮን ወጪ መደረጉን አረጋግጠዋል። በምክር ቤቱ ውሎ ዋነኛ መነጋገሪያ ከሆኑ ነጥቦች አንዱ የገንዘብ ጉዳይ እንደመሆኑ ዋይት ሃውስ የአሜሪካ የመከላከያ በጀት በ1.5 ትሪሊዮን እንዲጨምር ለኮንግረስ ጥያቄ አቅርቧል። ከሁለተኛው የዓለም ጦርነት ወዲህ የአሜሪካ ወታደራዊ ወጪ በዚህ ደረጃ ከፍ ሲል ይህ የመጀመሪያው ነው ተብሏል። መከላከያ ሚኒስትሩ ሄግሴት የበጀት ጥያቄው ጊዜው የሚጠይቀውን አጣዳፊነት ያሳያል ሲሉ ለኮሚቴው አመልክተዋል። ጀነራል ኬን በበኩላቸው $1.5 ትሪሊዮን አሜሪካ በፍጥነት የሚያድግ ቴክኖሎጂ መታጠቅ እንድትችል የሚያግዝ ለወደፊት ደህንነት የሚውል ታሪካዊ ቅድመ ክፍያ ነው ብለውታል። የኮሚቴው አባላት የሆኑ ዴሞክራቶች የአሜሪካ ጦር ኢራን ላይ የሚያካሄደውን ዘመቻ ብዙውን ጊዜ የሚገልጹት ያለ ኮንግረስ ፈቃድ እንደተከፈተ የምርጫ ጦርነት ነው። የካሊፎርኒያው ዴሞክራቲክ ተወካይ ጆን ጋራሜንዲ ጦርነቱን በተመለከተ ከመጀመሪያው ዕለት አንስቶ የአሜሪካ ሕዝብን ስትዋሹ ነበር ሲሉ ባለስልጣናቱን ወቅሰዋል። የምክር ቤት አባሉን አስተያየት ግድ የለሽ ሲሉ የጠሩት ሄግሴት በበኩላቸው ትራምፕ አጣብቂኝ ውስጥ ናቸው መባሉን አስተባብለው ሲያበቁ ለትራምፕ ያለ ጥላቻ አውረዋል ሲሉም የምክር ቤት አባሉን አንጓጠዋቸዋል። ፕሬዚዳንት ትራምፕ በዚህ ንትርክ መሃል በትሩዝ ሶሻል ገጻቸው ላይ ትናንት ባሰፈሩት ጽሑፍ የኢራን አመራሮች በተቻለ ፍጥነት ብልህ ቢሆኑና
የኒውክሌር ፕሮግራማቸውን ለመተው ቢስማሙ እንደሚሻል አስነብበዋል። የተጀመረው ጦርነት 2 ወር አልፎት ሳለ ኢራን አቋሟን ማስተካከል አልቻለችም። የኒውክሌር ፕሮግራሟን ለመተው እንዴት መስማማት እንዳለባት አታውቅም ሲሉ ጽፈዋል። ትራምፕ በማህበራዊ ድረገጻቸው ላይ ከምስላቸው ጋር ባጋሩት በዚህ ልጥፍ ከጀርባቸው ቤቶች እየፈነዱ እርሳቸው AK-47 ጠመንጃ ይዘው ይታያሉ። በምስሉ ላይ ከእንግዲህ በኋላ ትዕግስት የለም የሚል ጽሑፍ ተካቷል። የሆነ ሆኖ ዋይት ሃውስ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ለመነጋገር ብትሞክርም ቴሄራን ግን ፈቃደኛ ሳትሆን ቀርታለች። ቴሄራን በቅድሚያ የሆርሙዝ ወሽመጥ እንዲከፈት የጠየቀች ሲሆን በኒውክሌር ፕሮግራሟ ላይ የሚደረገው ንግግር ወደ ሌላ ጊዜ እንዲተላለፍ መጠየቋ አይዘነጋም። እንዲያም ሆኖ ለ2 ወራት በዘለቀው ጦርነት ቴሄራን አንድ የማያሻማ መመሪያ የሚሰጥ ሃይማኖታዊ መሪ የላትም እየተባለ ነው። ይህ በድንገት ፍጻሜውን ያገኘው የኢራን አገዛዝ የአገሪቱ ጣፈንታ በአክራሪ የአብዮታዊ ዘብ አዛዦች እጅ እንዲወድቅ አድርጓል። የእስላማዊ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1979 ከተመሰረተበት ጊዜ አንስቶ በቁልፍ ጉዳዮች ላይ የመጨረሻውን ውሳኔ የሚሰጡት ጠቅላይ መሪው ነበሩ። የአያቶላ አሊ ሐሚኒ መገደልና እርሳቸውን ተክቶ የልጃቸው ወደ ስልጣን መምጣት የአብዮታዊ ዘቡ ጀነራሎች ውሳኔ ሰጪነት እንዲገና አድርጓል። በዚህ የተነሳ ደግሞ ወሳኝ የሆነው ውሳኔ ሰጪ አካል በመጉደሉ ሞጅታባ ሐሚኒ በአብዮታዊ ዘቡ አዛዦች የበለጠ እንዲደገፉ ሆኗል። ሞጅታባ ሐሚኒ የስርዓቱ ቁንጮ ላይ ቢሆኑም ጉዳዩን በቅርበት የሚያውቁ የውስጥ አዋቂዎች ለሮይተርስ እንደነገሩት ጠቅላይ መሪው ውሳኔያቸውን የሚሰጡት በአዛዦቹ ላይ በመመስረት ነው። ወዲህ ደግሞ ፖለቲካውን ከጀርባ ሆነው የሚዘውሩት የአብዮታዊ ዘቡ አዛዥ አህመድ ቫሂዲ መሆናቸውን አንድ የፓኪስታንና 2 የኢራን ምንጮች ለሮይተርስ አረጋግጠዋል። ቫሂዲ ቁልፍ ውሳኔ ሰጪ መሆናቸው በተኩስ አቁሙ ስምምነት ወቅትም ሆነ ከዚያ በኋላ ከኢስላማባድ ጋር ባለ ንግግር ወቅት ታይቷል። ያም ሆነ ተከፋፍለዋል በሚባሉት የኢራን አመራሮችም ሆነ በሪፐብሊካኑና ዲሞክራቶች ወገን ተከፋፍለው የሚዋቀጡት አሜሪካውያን ባለስልጣናት ዓለም የሚጠብቀውን ሰላምና ላሽቆለቆለው የምጣኔ ሀብት እውነት እንዲሁም የነዳጅ ዋጋ ንረት አንዳች ጠብ የሚል መፍትሄ አላመጡም። ታዲያ በዚህ አተያይ የመካከለኛው ምስራቅ ጦርነት መቼ ይቋጭ ይሆን? ደሞ ነገን በተስፋ እንጠብቅማለን።